ተጨባጭ መረጃ አዳዲስ እይታ ትክክለኛ አቅጣጫ አናቶሊ ሚዲያ significant information new vision perfect direction and logical analysis Anatoly Media የመደመር ትውልድ ጠባቂዎች ሰውየው ለቦታው ራሳቸውን አዘጋጅተው ረጅም መንገድ ተጉዘው ነው በቦታው ላይ የደረሱት እንጂ ያጋጣሚ ክስተት አልነበረም። ጥንካሬያቸውን ግን ቀድሞ የተረዳው የፊውዳሉ ጎራ ነበር። ግርግር ለሌባ ያመቻል እንደተባለው ቶሎ ወደሱ በመጠጋት በለውጡ ግርግር ተጠቅመው ወደ ቀደመው የጭቆና ስርዓታቸው ለመመለስ ቋመጡ። አልሆነላቸውም። ሰውየው ለዚህ በፍጹም የማያመች መሆኑን አረጋገጡ። እንደ ንጉስ ላሊበላም በሃይማኖት ግርግር ነውጥ መፍጠር ሞከሩ። እሱም አላስከደም። የስልጣን ልቀቅ ድፍረታቸውንም በፓርላማ ሰነዘሩ። የሚያራምዳቸው ግን አልሆነም። ስለዚህ ባለፈው ስርዓት በዘረፉት ኢኮኖሚ በመጠቀም ብዛት ያላቸውን ሚዲያ ኃይል በማደራጀት ዘመቻውን ተያያዙት። ሚዲያ ዋርፈር ከፈቱበት። አሁንም ሰፊው ህዝብ አልገባውም ነበር። ጽንፈኞቹ ግሪታ መፍጠር ቻሉ። እየዋለ እያደር ግን ሰፊው ህዝብ ፍላጎታቸውን ተረዳ። በየቦታው ሰውን እንደ እንጨት እያነደዱ እያፈናቀሉ መልሰው የጭቁኑን እንባ ቀምተው በተቆጣጠሩት ሚዲያ መጨው ስራዬ ብለው ተጉ። ሰውየው ግን መስሚያ የለውም። አካሄዳቸው ገብቶታል። ልማቱን ተያያዘው። የውጭ ተጽዕኖን ለመቋቋም ከአራጣ ብድር ወይንም ኮመርሻሏን ራቀ። ያለፉት መንግስታት የተበደሩትን ጭምር ዕዳውን መቀነስ ተያያዘ። ዓለም በሞላ በኑሮ ውድነት እየነደደችም ቢሆን ኑሮ ውድነቱን ከድሃው ለመመከት በማሰብ እሳቸው ግን ተቋቁመው የነዳጅ ድጎማ አበረከቱ። ከዚያም አልፎ ስንዴ አምርተው ወደ ውጭ ሀገራት መላክ ጀመሩ። ኢትዮጵያ ስንዴ አምርታ ከራሷ አልፋ ለውጭ ሀገር የምትልከው ይህንን ማየታችን በህልማችን ነው ወይንስ በእውናችን ስሉ ዓለም መነጋገሪያ አደረጋቸው። ከአምናው ዘንድሮ ምርቱ እየጨመረ መጣ። ዓለም እጅ ሰጠ፣ ደግሞም ሸለማቸው። አረንጓዴ አሻራ ክብር ልነጥቀን ነው ስትል ጎረቤት ኬንያን ጭምር አስቀና። የዋንጋሪ መታህን ሽልማት የሚያስንቅ ስራ እየተሰራ መሆኑን ልቦናቸው አውቀዋል። እሳቸው ግን ሽልማት ብርቃቸው አይደለም። ገና በለጋ ዕድሜያቸው ስለማመዱት እየመጡት መንገዳቸው ነው። ሆኖም የትራንስፖርት ዘርፉንም ቢሆን የተቆጣጠሩት አብዛኛውን የጽንፈኛው አቀንቃኞች ስለሆኑ እየለገሙ ህዝቡን ማማረራቸውን ስራዬ ብለው ተያያዙት። ሰውየው ተወደደም ተጠላም አይሞቀው አይበርደውም። ነገረ ስራቸው በጠቅላላ ተአምራዊ ነው። የሀገር ውስጥንም ሆነ የውጭውን ተመልካች በጥንካሬያቸው እጅ በአፍ ማስጫን ጀመሩ። በጫካ ፕሮጀክቶች ድሃዋን ሀገር ኢትዮጵያ ከማንም የላቀች አውሮፓን የምታስንቅ ንግስት ሀገር ማድረጉን ቀጥለውበታል። በፍንፍኔ አዲስ አበባ ብቻም ሳይሆን በሁሉም ስፍራ የልማት ኮከቡ ደምቆ መታየት ጀመረ። ሰውየው ለሐሜት የማያመቹ ጠላታቸውን ሁሉ በስራ የሚያሳምኑ ሆነው ተገኙ። አሁን ሁሉም ወደ ቀልቡ እየተመለሰ ነው። እሳቸውን ከመቃወም መከተሉ ያለውን ጠቀሜታ ሁሉም እየለየው ነው። ለምንም ነገር የማይንበረከኩ
ጠንካራ ሰው መሆናቸውን ሁሉም የተገነዘበው ግን ዘግይተው ነው። ከህዝቡና ከተቃዋሚዎች እንዲሁም ከፊውዳሉ አቀንቃኞች ብቻ ሳይሆን እሳቸውን ጠልፈው ለመጣል የሚያሰሩ ከፓርቲያቸው ውስጥም ጭምር መሆኑ ደግሞ አስገራሚ ነበር። ነገር ግን አንዳቸውም አልተሳካላቸውም። ትርፋቸው ውርደት ብቻ ሆነ። አሁን ሁሉም የተረዳቸው ይመስላል። በጥንካሬያቸው ጠላትም ወዳጅም ተግባብተዋል። ስቃወማቸው የነበሩት እየቆጫቸው መጥተዋል። በመሆኑም ዛሬ ቁጭቱና እልሁ በግልጽ ነበር እየታየው። ትልቅ ትንሽ የለም። ሁሉም ዜጋ በአንድ ነበር። ዶፍ ዝናብ በላያቸው ላይ እየወረደ የስልጣን ስመት ዓመታቸውን በነቅስ ወጥተው አቋሙን ሲያንጸባርቅ የህዝቡ ስሜት ማኦ ዘዶንግ ግሬት ሊፕ ፎርዋርድ ሲከሽፍበትና የቻይና ባህል አብዮትን ሲያቀጣጥል ምክትሉ ልዩና ሌሎች ቻይና ኮሙኒስት አባላት በሶቪየትና ምዕራባውያን እየታገዙ በማኦ ላይ ሪቪዥኒስት ብለው ስነሱበት ማኦ ለቻይና ሀገረ ግንባታ የሄደውን ርቀትና ውጣውረድ የሚያውቁት የሀገሬው ወጣት በመላው ሀገሪቱ ሬድ ጋርድ በማለት የባዕድ አስተሳሰብን የሚያራምዱ ሰዎችንና ቁሳቁሱን ሁላ ወደ ማውደም መግባታቸውን ታሪክ ያስረዳል። በመላው ኦሮሚያ የታየውን ሰልፍ ከዚህ ውጪ ከምንም ነገር ጋር ማወዳደር አይቻልም። የመደመር ትውልድ የመደመር ስርዓት ጠባቂዎች መሆናቸውን በቃላትም በተግባርም አረጋግጠዋል። የመደመር ትውልድ የሀገሪቷን ኢኮኖሚ በሞላ የተቆጣጠሩት ጽንፈኞቹ ሆነው ሳለ ጭቁኑን ኦሮሞ ተረኛ በማለት ለማሸማቀቅ መዝመታቸው ግን ሰፊውን የኦሮሞ ሕዝብና ብሔር ብሔረሰቦችን ከእንቅልፋቸው አነቃቸው። ጸባቸው ከስርዓት ጋር ሳይሆን ከጭቁኑ ኦሮሞ ጋር መሆኑን ለማረጋገጥ ቻለ። ይህን አስመልክቶ አንድ ትልቅ መጽሐፍ ዘርዝሮ የማይጨርሰውን የክልሉ ቃል አቀባይ ምሁር ወጣትና የመደመር ትውልድ ስርዓት ጠባቂዎች አንዱ የሆነው አቶ ኃይሉ አዱኛ እንዲህ ሲል በኢቲቪ ላይ መልስ ሰጥተዋል። የኦሮሞ ሕዝብ ሰጭ እንጂ ተመጽዋጭ አይደለም። ከማንም ከምንም ለልመና እጁን ዘርግቶ አያቅም። ኦሮሞ የሚፈልገው እኩል ተጠቃሚነትን ነው። የታገለው ለዚሁ ነው። ዝግጅታችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንድታዳብሩ እንጋብዛችኋለን። ለዛሬው አበቃን። እናመሰግናለን።